ውድ ቤተሰቦቼ እንግዲህ ሀዩ ዛሬም እንግዲህ ድብድቧን ሰውን መደብደቧን እንግዲህ ቀጥላበታለች። ዛሬ እንግዲህ ለሶስተኛ ጊዜ ሶስት ሰውን ደብድባለች ማለት ነው። ሀዩ ለይቶላታል። እብደቷ እንደቀጠለ ነው። አረ እንኳንም ሱምያ እንኳን ቀረብሽ እህቴ። በወላሂ በጣም አጂብ ነው። እብድ ከቀን ወደ ቀን ማትሻል እየባሰባት መጥቷል ሀዩ እብደቷ ማለት ነው። አሰላም አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሌ ተከታታይ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁኝ። ውድ ቤተሰቦቼ እንግዲህ ዛሬ ሀዩ ለይቶላታል ማለት ነው። ሀዩ ለይቶላታል። እንግዲህ በእጇ ስንት ሰው ጠፈጠፈች? ሶስት ሰው። ያሱን ጥርሱን አውልቃለች፣ ቡኔንም ደብድባታለች። እንግዲህ ዛሬም ደግሞ ጓደኛዋን መታታለች ማለት ነው። እንግዲህ ይቀጥላል ማለት ነው። ወደ እሷ ጋር እንግዲህ ስለ ሱምያ ጉዳይ ይዞ የሚመጡትን ሰዎች የሱምያን ስም የሚያነሱ ሰዎች ማለት ነው በዙሪያዋ የሚመጡ በቃ ከመደብደብ ወደኋላ አትልም ማለት ነው። ውድ ቤተሰቦቼ ከመደብደብ ወደኋላ የምትል ሰው አይደለችም፣ የምትመለስ አይደለችም። እብደቷ እንግዲህ እየባሰባት ነው ከቀን ወደ ቀን። በጣም ነው የሚገርመው ወላሂ። እኔ በጣም እንጃ አቅሏ በቃ ከላዋ ላይ የለም። እንዴት ዛሬ ደግሞ በቃ እንዴት ነው በቃ በውስጧ ያለውን ነገር ጥላቻዋን በቃ በግልጽ ነው ያስቀመጠችው ማለት ነው። በግልጽ ነው ያስቀመጠችው። ያው እንግዲህ ሰኢድም ያው ለመፈተን ነው፣ ፈትኗታል ማለት ነው። ያው እንግዲህ ፈትኗታል። ያው ውሳኔው የራሱ ነው ቢሆን እንዳለ ሆኖ ያው እንግዲህ ሰውም እንዲያቅ ብሎ እንግዲህ ፈትኗታል ማለት ነው። እና ልጅቱ እንግዲህ ሮዛ እንዳቀረበችው እሷ ለማስታረቅ ይሄ እንዲህ እንኳን ስትላት እውነት አይ ጥሩ ነው እንኳን አገኘሽ፣ ለፍተሽ ሲለፋ እኮ የነበረበት ጉዳይ ነው፣ እንዴት አገኘሻት? ቢያንስ እንኳን ከልጆቹ እንዲገናኝ ብላ እንኳን እንዲህ ሰው እንኳን አያስተባብልም። በቃ በጭራሽ ሱምያ እና ሰኢድ እንዲገናኙ አትፈልግም ማለት ነው። በጭራሽ ሱምያ እና ሰኢድ እንዲገናኙ አትፈልግም ማለት ነው። ከልጆቹም እንዲገናኝ አትፈልግም ማለት ነው። በጣም ያሳዝናል። እንደ እውነት ሰምሮልሽ አንቺ እሳ ከሱ ጋር ትኖሪያለሽ ወይ? ምንም ይሁን ምንም እኮ እነሱ በመሀላቸው ልጆች አሉ። ዞሮ መገናኘታቸው አይቀርም። ልጆች አሏቸው በመሀላቸው ማለት ነው። ስለዚህ አንቺ ግን ወድቀሽ ነው የምትቀሪው ማለት ነው ሀዩ። እንደው እንጃ እራስን ወዳድ ብቻ መሆን ጥሩ አይደለም። እንደዚህ ለአንቺስ ትዳርሽ ሰምሮልሽ ትኖሪያለሽ ወይ? የራስሽንም እኮ አላወቅሽም። እና በጣም ክፋትሽ ከመጠን በላይ እየበዛ ነው። ሰው እኮ ለማስመሰል እንኳን አይ ጥሩ ሀሳብ ነው ይዘሽ የመጣሽው፣ እሱ እንኳን እየተንከራተተ ነው ያለው። ስለዚህ እስኪ እንነግረውና ይሄ ጥሩ መፍትሄ ነው ያመጣሽው፣ ለእኔም እኮ እሱ ሊያመሰግነኝ ይችላል ብላ እንኳን አላስተባበለችም። ይሄንን ነገር እንዳትነግሪው ሰኢድ አውቀዋል ወይ? እና ውድ ቤተሰቦች ሀዩ ከቀን ወደ ቀን በቃ በሱምያ ዙሪያ ስለ ሱምያ ጉዳይ ይዞ የሚመጣውን ሰው ማለት ነው ከመደብደብ ወደኋላ አትልም ማለት ነው። ሱምያ እውነት እንኳንም ቀረብሽ። አረ እንዴት ብላ ትኖራለች? እውነቷን ነው ብላለች ሱምያ። እንዴት ብዬ ነው ከዚች ጋር የምኖረው? ካሜራ በድብቅ አስቀምጣለሁ ብታስቀምጥና ሌላ ነገርስ ብታደርግ ከማድረግ ወደኋላ የምትል አይደለችም። እና እንግዲህ ያው ሰኢድም ያው እሷን ሊፈትናት ስለሆነ እንግዲህ ተደብቆ እየጠበቀ ነበረ፣ እያየ ነበረ፣ እየሰማት ነበረ እንግዲህ ንግግሮቿን በሙሉ ማለት ነው። መጨረሻ ላይ መታት ምን ትላለች?
በግ እያባረርኩ ነበር አላለችም? በግ እያባረርኩ ነበረ። ለሰኢድ ብትነግሪ ይሄንን ወሬ እገልሻለሁ፣ ዛቻዋ ደግሞ እገልሻለሁ። እንዴ እሷ ገላ ሰውን ገላ እሷ ትኖራለች እንዴ በምድር ላይ? እገልሻለሁ። ዛቻዋ ደግሞ በጣም የምትገርም ናት። ዛቻዋ እገልሻለሁ። ለቡኔ እንደዛ ኡመር አልቀራት፣ በቃ እያሱ አልቀራት፣ በዙሪያዎቿ ያሉትን በሙሉ በቃ እየደበደበች ነው ማለት ነው። ያሱ ኡመርንም አስመትተዋለች ከዚህ በፊት። እኔ ግን እውነት ጤነኛ ናት? ጤነኛም አይደለችም፣ ጤነኛም አይደለችም። እውነት በጣም የምትገርም ናት። ሰኢድ እንግዲህ እንዴት እንግዲህ አብሮ ሊኖር እንደወሰነ እውነት ራሱ ከባድ ነው ማለት ነው። ለራሱም ለህይወቱም የምታሰጋ ናት እቺ ሰኢድንም ራሱ የሆነ ነገር ከማድረግ ወደኋላ አትልም። በቃ በእንደዚህ አይነት ሁኔታ ማለት ነው። እኔ ሰኢድን በጣም እወደዋለሁ፣ በጣም ነው እንትን እምለው ለሱ ብዬ ቤተሰቦቼን አጥቼ ከዘመዶቼ ከምኖቼ ወጥቼ እያለች ነው ደግሞ ማለት ነው። እና ለሰኢድ ብለሽ አንቺና ሰኢድ እንድትገናኝ ሰኢድ ምን ለሱ ብለሽ ከቤተሰቦቹ ሰኢድ ጥሩ ባህሪ ያለው ሰው ነው። በጥሩ ነው፣ ጥሩ ልጅ ነው። እንግዲህ ሚዲያ ላይ እንደምናውቀው ብዙዎቹ ስለሱ ጥሩነቱን የሚናገሩ ብዙ ሰዎች ይናገሩ ነበረ። እና ዛሬ ግን ከአንቺ ጋር እንግዲህ እኛም በምናየው ድሮ ዩቱብ እነሱ ናቸው በመጀመሪያ ደረጃ ዩቱብ ላይ ራሱ ያወቅናቸው እናያቸው ነበር። ጥሩነታቸውን ነው እንግዲህ ስናይ ነበረው። እንግዲህ ከአንቺ ጋራ አንቺን ካገባ በኋላ ነው እንግዲህ የሰኢድ ሚስጥርና የሰኢድ ሁሉ ነገሩ አደባባይ የወጣው። እንግዲህ አንቺን ሀዩን ካመጣት በኋላ ነው ወደ ህይወቱ የሰኢድ ህይወት አደባባይ የወጣው እንጂ ድሮ እንደ ማንኛውም ሰው እንግዲህ ትዳራቸውን አክብሮ በስነ ስርዓት ኑሯቸውን የሚኖሩ ሰዎች ነበሩ። እንግዲህ አሁን ደግሞ እንግዲህ ሀዩ ለይቶላታል ማለት ነው። ደግሞ ለሰኢድ እንዳትነግሪ ወሬዋን ደግሞ ቀይራ የነገረችው ብር እንዲሰጠኝ እንደዚህ ብዬ ለሰኢድ ልንገረው ብላ ነው። እቺ ሌባ፣ እቺ በግ የሆነች ኧረ እንደው ቀጣፊ ናት። እውነት ቀጣፊ፣ የመጨረሻ ቀጣፊ ናት ሀዩ ማለት ነው። በቃ ሌባ፣ እውነቷን ነው። ሱምያ እንዴት ትኖራለች ከዚች ጋር? ኧረ ትቅር፣ ኧረ እንኳንም ቀረብሽ። እውነት ሱምያ በጣም ከባድ ነች እቺ ልጅ፣ በጣም 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 ከባድ ነች። በዙሪያ ያሉትን ሰዎች በሙሉ እያሸሸች በቃ ሰኢድም ከሰው እንዳይገናኝ እሷም በቃ ያለ ሰው በቃ ብቻዋን፣ ሲጀመር ከሰው ጋር ተግባብታ የምትኖርም አትመስለም። ይቺ እብድ ናት፣ እብድ። ያው ሰኢድን በጣም ነው የምወደው፣ በጣም ነው የምትፈልገውን ነገር እሷ እስከምታገኝ ድረስ ነው የምትፈልገው። ያለመችው ያቀደችው ነገር አለ ማለት ነው። ያ ነገር እስኪሳካላት ነው እንጂ እውነት ትዳርን አክብራ የትዳር ጣም ኖሯት ፈልጋ የምትኖር አትመስለኝም። እና የዛሬው ደግሞ በዛሬው ቪዲዮዋ ደግሞ እንግዲህ ለይቶላታል። እንግዲህ ይቀጥላል ማለት ነው። እንግዲህ ሰኢድ አደብ አስይዛት ማለት ነው። አደብ አስይዛት እንግዲህ መጨረሻ ላይ ያው እንግዲህ ቪዲዮ እንዳለ አላወቀችም ነበር። ቪዲዮ እንዳለ አላወቀችም ነበረ። እንግዲህ እብድ ብላ ሰኢድም እንድትዋረድ ብሎ አርጓታል። እንግዲህ ጨርቋን ልትጥል ምንም አልቀራትም። እንግዲህ ሁለታችሁም ገደል ግቡ ብላ እየሮጠች እንደ እብድ እንግዲህ ሄዳለች ማለት ነው። በጣም በሚገርም ሁኔታ እንግዲህ ገና ነው ይቀጥላል፣ የነሱ ድራማ ገና ነው ይቀጥላል ማለት ነው። እንግዲህ እብደቷም የእሷም እብደት ገና እንግዲህ ከቡኔ ጋራ ገና ይቀራል። ገና ደግሞ ፀጉር ይናጫሉ ከቡኔም ጋራ። ወይ ዘንድሮ! ኧረ ሱምያ ባለሽበት ሰላምሽ ይብዛ እህቴ፣ ከነ ልጆችሽ ሰላምሽ ብዝት ይበል። ጠፍተሻል ደግሞ ሱምያ ማለት ነው። የት ሄደሽ ነው? ሰሞኑ የለሽም ማለት ነው። እና ሰላምሽ ይብዛ ባለሽበት።
እና የሀዩ ጉድ የሀዩ እብደት ገና ይወጣል፣ ገና ነው። በጣም በሚገርም ሁኔታ እንግዲህ በዙሪያ ያሉ 4 ሰዎችን ደብድባለች ማለት ነው። ገና እንግዲህ ይቀጥላል። እንግዲህ ሰኢድም እንግዲህ ገና አለለት ማለት ነው። እንግዲህ እርግጠኛ ነኝ አስራው እንደምትገርፈው ማለት ነው። አሁን እየለየላት ነው ማለት ነው። እና ውድ ቤተሰቦች እንደው በጣም የምትገርምናት እና ሰኢድ አደብ አሲዛት ፊት ስለሰጠሃት ነው ማለት ነው። ስለዚህ አደብ አሲዛት እላለሁኝ ውድ ቤተሰቦቼ። እና የሀዩ እብደት እንደቀጠለ ነው። እንግዲህ ልቦና ይስጣት፣ ምን እንላለን? ሌላ ነገር መቼስ ልቦና ይስጣት ነው የምንለው። እና ውድ ቤተሰቦች እንግዲህ ለነበረን ቆይታ አመሰግናለሁ። እኛም እንግዲህ በሀዩ እብደት እኛም ምንፈተፍታለን። ለነበረን ቆይታ አመሰግናለሁ። ውድ ቤተሰቦቼ ሰላማችሁ ብዝት ትረፍ ይበል በያላችሁበት ቦታ። እንግዲህ በቅንነት ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁ። ሰላማችሁ ብዝት ትረፍ ይበልልን። ኢትዮጵያ ሀገራችን ሰላም ያርግልን፣ ህዝባችን ሰላም ያርግልን እያልኩኝ ሰናባታችኋለሁ። ባይ ባይ።